ለምትጠይቁኝ ነገርና እኔ ችግር እኮ ምን እንደሆነ ነገር ካንተ በፊት አይቻልሽም። ኦኬ ያዳምጣል። እኔ የምጠይቅህ አሁን ኦሮሞዎች ግን አንድ እችን ነገር ያዝልኝ። ትልቅን አከብራለሁ። ትልቅ ስልህ ምናልባት እኔ ጆከር ጀግና ያስብኝንም አመጣለሁ። እሱን ቶ ትልቅ ነው። እሺ ይሁን ይቀጥል። አሁን ጥያቄ የምጠይቅህ ምን መሰለህ? አየው ግን 1800 ሰው ሲገባ እስካሁን 800 ሰው ነበር። አንተ ብለው ነው የገቡት አይደለ? አሳንሳለሁ። ቀጥል። እሺ የኔ አባት እሺ የምነግርሽ ምን መሰለህ? እኔ ጥያቄ በእውቀት የተመሰረተ ጥያቄ ለእኔ ቆይ ብለሃል አይደለ? እኔ የምጠይቅህ ምንድን ነው? በቀላሉ የምጠይቅህ አንተ አማራን እንደዚህ ከተናገርክ ብለህ ከድርን ቃል በቃል ያልከው እኔ ኦሮሞን ይቅርታ ጠይቃለሁ ብልጽግና ሆናለሁ ብለሃል። ማንነቴን ከተናገርክ ይሄን ነው ያልከው ቃል በቃል። ለምን አልክ? እስቲ መልስልኝ። ሚውት በመጀመሪያ ደረጃ ሚውት አታርጉት። እኔ ባህሪ ማንም ሚውት እንዳያደርገው። እኔና እሱ እኔ አልሰደብኩትም። ፐርሰንቱን አውቃለሁ። ይቅርታል። እኔ ዮኒ የሚመልስበትን የሚናገርበትን ፐርሰንቱን አውቃለሁ። ዛሬ የጠራኝ ምናልባት የተባለው ነገር እውነት ወይም የሆነ ራሱ የያዘውን አየር ይዞ ነው የጠራኝ። እኔ ደግሞ አልፈራም። የትም ቤት ቢሆን ስኖርም አማራ ነኝ፣ ስሞትም አማራ ነኝ። አዳምጠኝ። እኔ ይኸውልህ በማስመሰል አልሄድም። ጆከር ከማንም ገንዘብ ተቀብሎ በልተዋል። ከማንም ገንዘብ በመዋጮ ሰብስቦ ወስደዋል። ከማንም ምድር ላይ ከሌን አስጨንቆ ገንዘብ ወስደዋል። ጥያቄ እሱ አይደለም። አዳምጠኝ። እችን ነገር ላሲዝና ለአንተ ይዘውልህ የመጡትን ግን እኔ ጠየቅኩህን መልስልኝ። እኔ ጠየቅኩህ ሌላ ምንድን ነው የጠየቀኝ? ስማ፣ በመጀመሪያ ያልኩህ ምንድን ነው? አንተ አልከው ከከድር ጋር ስትጣሉ አንተ እንደዚህ ብለህ ስሜን የምታጠፋ ከሆነ ዘገየ ነው የምትለኝ ከሆነ እኔ ኦሮሞን ይቅርታ ጠይቃለሁ ብልጽግና ሆኜ እመጣለሁ ብለህ ቃል በቃል ተናግራለህ። ለምን አልክ? አማራ ከሆንክ ይሄን ያልኩበት ምክንያት ለምን እንደው ታውቃለህ? አሁን አንተ ጥያቄውን ጠየቀኝ፣ አንተው መለስክ። እኔና ከድር ዛሬ አሁን የተነጋገርንበትን መሰረቱን አይተሃል አይደለ? እኔ አሁንም ትክክለኛ ነገር እኮ ትክክለኛውን ነገር ላቀረበ ሰው ራሴን እሰጣለሁ። አሁን ወደ ከድር አንተ መልሰን እንድንጣላ ማድረግ ሳይሆን ትክክለኛውን ነገር ላቀረበልኝ ሰው አልኩ። አልፈራም እኮ ነው፣ እውነቱን ነው የምናገረው። እኔ የምጨነቀው ለፊቴ አዳምጠኝ። እኔ የምጨነቀው ለአንተ ለጥላቶቼ ምናምን አይደለም፣ ግን የምጨነቀው ለማህበረሰብና ለማህበረሰቡ ከታይ ቪዲዮ አትክፈት ለሚለው እኔ አንድ ተራ ዱርዬ ነኝ። እኔ አባት ኖ ግን ለአማራ አልጠቀምከው። ለምን እንደዛ ከሆነ ለምን አመሰገንከኝ? ለአማራ ጠላት አበዛህ። ለምን አመሰገንከኝ? ግን ወንድነቴን አየሁ መጥቼ ሳናግር እንኳን ቀብረር ብዬ ነው መጥቼ ማናገር። ምኑን ነው የምትንቀባረረው? በክሪስ ብራውን ተደብቀህ እኮ ነው የምታወራኝ። እከፍትልህ ነበር መላው አማራ ህዝብ። አንተ እሺ 10,000 እኔ ልቀንስልህና አንተ $10,000 እታይ ላለው ማህበረሰብ ገንዘብ አስገባ ነው ልክፈት ነው ገንዘብ ነው ለአንተ የሚታይ ነው። ለአማራው ለማህበረሰብ እሺ፣ አማራ ከሆንክ ለአማራ የምታስብ ከሆነ ያንተ የሚታይ ሁልጊዜ ከገንዘብ ያውቃሉ። ለአንተ እኮ እኔ ገንዘብ የተፈናቀሉ ወገኖቻችን አሉ። ዛሬ በኮማንድ ሲሰጥ የኖረ ነው አማራ። እሺ ለመቁደኒያ እርዳ። ለመቁደኒያ አንተ የምታምንበት መቁደኒያን እርዳና እኔ $10,000 አስገባና እኔ ፊት ልክፈት ለአማራ ስለማታምንበት። አይወኒ ግን እኔ አንድ ነገር ብቻ አንተ ምን ይወጣች እኮ አባቴ እኔ ስትገላለበ ምራም ተታጋለ እኔ የምኮራበት የምንቀባረር ጆከር ነኝ። የቴምር ቡቶ ታዲያ እንዴት አየ? ለነ ፋጤ ሳቅላቸው ለነ ጫልቱ ሳቅላቸው እንጂ ለኔ ለጆከር ልስቅልኛል። አዳምጠኝ። 2500 ሰው ገባ። እኔ ግን አንድ ጥያቄ ነው። ታዲያ ማን አሳየ? እሷ ናት ያሳየች። ማን አሳየ? እኔ አንድ ጥያቄ ልጠይቀኝ።
እኔ ግን ይሁን ምናልባት ንስሐ መግቢያ ጊዜ ነው ከልጆች ጋር ያንቺ ንስሐም አለቀልሽ እኮ አሁን ይሁን ተረጋጋይ ነው ወልደ ጻድቅን አግኝቶታል። ከዚህ በኋላ የንስሐ ጊዜ ነው። ታንኪው አመሰግናለሁ። ሽንፈት አያ አይደለ ሽንፈት እዚህ ጋር አንተ አሁን ላውጋጋ ምናምን እውነት ስለምጠራኝ የኔ ምቀር መስሎ ነው። እናንተ አትናገር ላውጋ አትናገር ብዬ አልተናገረው እኔ ነኝ። ነቲቲም ገና ለገና ፈርተው አልተናገሩም። መንቅሬ ነው ያሰጣው። እኔ ስለተናገርኩ አንተ መስለኝ። ማናት ቲቲ? ማናት ቲቲ? ማናት ቲቲ? የእኛ ናት። ማን ቲቲም በደንብ ነው ቫይብሬተር ጋር የምትገባው። አንተ ቤት ግን የኛ ተቃውሞ ነው እንዳለው ዘይት የበሉ ከእንትና ጋር የተጣለችው ከሰበናፕ ጋር የተጣላችሁ። እሺ አንተ ባለበት ዝም በይ ብላ ዝም ብላ ሰበናፕ አላውቃቸውም። ለማንኛውም እኔ ምክር የምሰጥህ አንተ ትልቅ ሰው ሆነህ ሞት ነው። ጌም እንጫወት እንደ እኔ እናንተ እዚህ አልኩ። አያችሁ ወሬ በሙሉ ገንዘብ እንደሆነ አያችሁ አይደል? ለዚህ ነው አማራ ልጆች ተጠንቀቁ። ሁሉ ነገር ከገንዘብ ጋር ግንኙነት ስላለው እኔ አንበሳ ቢሰጠኝ ይቆረጥላል። አያችሁ ይሄ ነው ፍየል ማለት ይሄ ነው። ገንዘብ ብቻ ነው። የአማራ ልጆች የተሸወዳችሁ በዚህ ነው። ሁሉ ነገር ገንዘብ ነው። ሁሉ ነገር ከገንዘብ ጋር እያካሄደ ይሄ ሞላጫ አማራውን ሊሸቅል ነው። ይሄ ነው ጨዋታው። እሱ ጋር አያችሁ አይደል? ከገንዘብ ጋር ነው። ገንዘብ ነው ሁሌ የሚለው የፍየላ። ስለዚህ ዘገየ በቃ ተባኖብሃል። ከከድር ጋር ብትጣላ ከምን ተጣልተ በአማራ መደበቅ ከእንግዲህ በኋላ አትችልም። አያችሁ ጌም ነው የሚፈልገው። የትም ቦታ ወሰዱት ጌም አምጥቶ ነው የሚጫወተው። እንትና አማራን ሰደበ ጃልወያ ጌም እንጫወታለው። የሆነ ተጋሩ ህወሓት አማራን በየቀኑ